ጋድ ችግር የለም በጌታ ነሻ it's okay እግዚአብሔርን ያዡ እኔንም ግን ያዥኝ because ቸርች መሄድ እኮ it's boring እንዴት አሁን ሙሉ ቀን ቸርች ትቀመጫለሽ በቃ ትንሽ ነካ አድርጊውና ደግሞ ከኛ ጋር ፈታ በይ because he likes to be your mistress እግዚአብሔር ግን እናተኛ አምላክ ነው እኛ ድሮ አረፈታቤ ሜርሲ ምንድነው እንዴ ምድሮም ታካብጁ ይላል አያችሁ ፈታቤ ማለት ምን ማለት እንደሆነ ታውቃላችሁ የታሰራችሁበት የክርስቶስ የፍቅር ገመድ አለ ያንን ፈታርጊው it's okay የተከለላችሁበት የእግዚአብሔር አጥር እሷን ንቀያት ማለት ነው በነገራችን ላይ እኛ ፊት እንድናደርግ አይደለም ጌታ ይሰራል ስታንድ አውት እንድናደርግ ነው ኤሳው ከምንም ነገር መጀመሪያ በክሩናውን ከመሸጡ በፊት ባይኑ ነው የቀለለበት ቸርች መምጣት የሚቀልባችሁ ከሆነ ትረስት ሚ የሆነ ቀን ታቆሙታላችሁ መምጣት ስለዚህ ምንድነው ባይናችሁ ላይ መጀመሪያ የሚቀለው ነገር ሜክ ሹር ኢየሱስ ክርስቶስን ከልባችሁ እንደምትወዱት እግዚአብሔር አምላካችሁን እንደምትፈሩት ኖ አምላኬ ያየኛል ኖ እኔ ለእግዚአብሔር የተለየው ናዝራዊ ነኝ የምትሉበት when nobody is around ማንም ሳያያችሁ trust God love him he will give you the desire የልባችሁን መሻት ለሰው ያልነገራችሁትን እናንተ ብቻ የምታውቁት አንቺና ጌታ ብቻ የምታውቁት ያን ይሰጣችኋል make sure you love God ኦሻሻይን አራግፎ ሱሴን አስወግዶ ሀፍረቴን ደብቆ በደም በተለወሽ ጊዜ በህይወት ኑር ያልኩሽ ያለኝ ክብር ሁሉ ለሱ ይሁን ሃሌሉያ ዛሬ በፊታችሁ እንድቆም ይረዳኝን እግዚአብሔርን አመሰግናለሁ ህይወቴ ላይ ደግሞ ህይወት ተጨምሮልኝ እንደገና ደግሞ እግዚአብሔርን በዚህ ደግሞ እናንተን ማገልገል በጣም is another thing ምክንያቱም እናንተን እያገለገልኩኝ እኔም ስለምገለገል እና የእናንተ ደግሞ እሳትን ውስጥ ስለሚጋባ አሜን ክብር ለእግዚአብሔር ይሁን እስቲ ክብር ለእግዚአብሔር ስጡልኝ በመቀጠል ደግሞ መንፈሳዊ አባቴን ቴንኪዩ ማለት ፈልጋለሁ ስላመነብኝ ኮንፈረንስ እኔ አገልግዬ አላቅም በህይወቴ ይሄ መጀመሪያ ኮንፈረንስ ነው ይሄን እድል ስለሰጠኝ እኔ ላይ ብዙ ስለለፋ ፍሬው ስለሆንኩኝ ቴንኪዩ በሉልኝ በመቀጠል ደግሞ የወጣቶችን ሊደር አመሰግናለሁ እናንተንም ይሄን እድል ስለሰጣችሁኝ ስላመናችሁብኝ ቴንኪዩ ማለት ፈልጋለሁ ቴንኪዩ በሏቸው ምህረት ይባላል የዩዝ አምባሳደር ነኝ አሁን ግን በቃ ሜርሲ በሚለው ብቻ እየተጠራሁ ነው ክብር ለእግዚአብሔር ይሁን ባለትዳርና የአንድ ሴት ልጅ እናት ነኝ ባለቤቴን ቴንኪዩ ማለት ፈልጋለሁ ከስራ መጥቶ ልጄን ይዞ ነው አገልጋይ መሆን የምትፈልጉ እህቶች የምታገቡትን ባል በደንብ አይታችሁ ክብር ለእግዚአብሔር ይሁን ስንቶቻችሁ የኔን ቴስቲሞኒ የማታውቁ ሰዎች ወይ ደግሞ ከዚህ በፊት እኔ እዚህ ዩዝ ላይ አገልግያችሁ የማታውቁ ልጆች ከፍ አድርጉት በደንብ ሃሌሉያ እሺ ከጀመርኩ ቴስቲሞኒ ይታወቃል አይደል ግርምሽ ረጅም ነው ግን ስለ እናትነት ላወራችሁና ልክ ወደዚህ ቸርች ስመጣ እዚህ መድረክ ላይ በግሉኮስ በምን ነበር ለምንድነው የማህፀን ቱቦ ፈንድቶ ነው የመጣው የውስጥ ቱቦ ኤክስተርናል ፕሬግናንሲ ከማህፀን ውጭ እርግዝና ስላችሁ ሳላገባ ምን ሳልል በጣም ኤምባራሲንግ ለእናንተ አሁን ከናንተ መካከል የሚሆን የለም ግን የሆነች ከናንተ ጋር የምታገለግል ሴት አርግዛ ምናምን ብትሰሙ ወይኔ ጌታ ኢየሱስ ነው የምትሉታ እኔ ውስጥ በጣም ስትሮንግ የሆነ ፕራይድ ስለነበረ በቃ እንደዛ ነው ወርድ ብዬ ነው የመጣሁት ክብር ለእግዚአብሔር ይሁን እና የማህፀን ቱቦ ተበጥሶ በሞትና በኔ መካከል አንድ እርምጃ ቀረ ይላል ማለት ጥላ ታውቃላችሁ ጥላ ማለት እንደዚህ ነው አሁን እኔ እዚህ ጋር ብቆም
ፀሐይ ስለሌለ ነው እንጂ እንዲህ ብቆም ጥላይ እሷ ላይ ይሆናል። ልክ እንደዛ ማለት ነው። እና ዳዲ ቢሮ ላይ ሲነግረን ስመጣ ቸርች ስመጣ አብረውኝ ትደነግጫለሽ ብዬ ነው ያልነገርኩሽ እንጂ ስትመጪ የሞት መላእክት ጋር አብረሽ ነው የመጣሽው አለኝ። እና ነፍሴ ሊወስዱ ነው የመጣሁት። እኔ ይፈወሳለሁ ብዬ አልመጣሁም። እግዚአብሔር በሚያውቀው እኔ የመጣሁት በቸርች ስላደኩኝ ምንድን ነው የልጅነቴ አምላክ ማረኝና በቃ እስቲ እንደው ከሞትኩ እንኳን ንስሐ ገብቼ ልሙት ብዬ ነው የመጣሁት። እና ሃሌሉያ እግዚአብሔር ግን ሃሌሉያ ግን አለው። አይገርምም? እግዚአብሔር ግን ሃሌሉያ ያንን የተበጠሰ ማህፀን ቀጥሎ በውስጥ ደም መፍሰስ አንድ ኦፕሬሽን ሳላደርግ ደሜን አጥቦ ሃሌሉያ ቆሻሻዬን አራግፎ ሱሴን አስወግዶ ሀፍረቴን ደብቆ በደም በተለወሽ ጊዜ በህይወት ኑር ያልኩሽ ያለኝ ክብር ሁሉ ለሱ ይሁን። ሃሌሉያ። የሚገርማችሁ የወለድኩት በሲሴክሽን በኦፕሬሽን የወለድኩትና በኦፕሬሽን እንዳይሆን እኔ ቤቴ 9ኛ ፎቅ ነው። እርጉዞኜ አይታችሁ ሊሆን ይችላል እስከ ምወልድ ድረስ አገልግያለሁ። በቃ እየተሯሯጥኩ እንዲህ እንደርጉዝ እንኳን እንዲህ ያላልኩም ነበር፣ ቀጠፍ ያልኩ ነበር። በቃ ወልዳለሁ፣ ስኳት ሰራለሁ፣ ማልበላ የለም አናናስ በላ ብዙ ነገር ይሉኛል። ሳደርግ ከዛ በሲሴክሽን ነበረ። በጣም ፈርቼ ነበረ። ፍርሃት እምነቴን የተፈተንኩበት ታይም ነበር፣ ግን ለበጎ ነው። የሚገርማችሁ ሐኪሙን ገና እርጉዞኜ ማለት ነው እኔ እኮ ፒክ ፕሬግነንሲ ተብዬ ማህፀኔ ተበጥሶ እንደዚህ ዶክተር አረ እባክሽ ይለኛል። አዎ ዋው ይገርማል ምናምን ዶክመንትሽን አምጪልኝ ምናምን አለ። እኔ ለካ ተደንቋል ብያለሁ። እሱ እስከምወልድ ጠብቆ ሲሴክሽን አረገ። ሲሴክሽን ሲያደርገኝ እኔ ሀፍ ነው የወሰድኩት ማደንዘዣ። እሰማቸዋለሁ አረ ሚስ ዲያግኖስ ነው የተደረገችው ያ ማህፀን። እኔ እንግዲህ ትቦን እኔ አላየሁትም፣ እነሱ ግን አይተው እሰማቸው ነበረ። አረ ሚስ ዲያግኖስ ነው የተደረገችው ማህፀኗ አልተበጠሰም አሉ። ሃሌሉያ። አያችሁ ኢየሱስ ሲፈውስ እግዚአብሔር ህይወታችሁን ሲነካ ያለ ጠባሳ ነው። ሃሌሉያ። ክብር ለእግዚአብሔር ይሁን። በቃ እኔ ከቴስቲሞኒ ከጀመርኩ አላቆምምና ልግባ ወደ ትምህርቴ። ሃሌሉያ ክብር ለእግዚአብሔር ይሁን። ግን በቃ ምን አይነት how wonderful እንደሆነ እግዚአብሔር how wonderful how ታማኝ እንደሆነ እግዚአብሔርን እንድታዩ ትፈልጋለሁ። አያችሁ በቃ ለኔ አንድ እምነት ነው ይጨመረልኝ። በቃ መዳኗን ይለኝ ነበር ዳዲ። በሰውነቷ አወቀች እና የሆነ ነገር ሲቆጣኝ ዳዲዬ እንደዚህ ሆንኩል ነበር፣ ያው ልጅ ያው ስለነበር ዳዲዬ እንደዚህ መዳኗን በሰውነቷ አወቀች። እናንተ የማታውቁት ብዙ ስትራግል እኔና ዳዲ የምናውቀዋለን። አይዞሽ በርቺ ብሎ ያበረታኝ ማለት ነው። እና ጌታ ኢየሱስ ግን ሲፈውስ እንዲህ ነው። አሜን ክብር ለሱ ይሁን። ዛሬ ደግሞ ምታምር የሆነች አሻንጉሊት የመሰለች ልጅ ጌታ ሰጥቶኛል። ክብር ለእግዚአብሔር ይሁን። ታማኝ ነው። አሜን። ስለዚህ ያው መሃል ላይ የተወሰነ ነገር ልነግራችሁ እችላለሁ። አያችሁ ዛሬ አያትናች ገና 5 ወር ከምናምን ነው። አይ ጉድ እግዚአብሔር አንቺን አስቦ ነው እንዴኔን ከዛ ሁሉ ነገር ያወጣኝ ይላለውና ምን አይነት ማይቲ እንደምትሆን እንግዲህ ጌታ ነው የሚያውቀው። የሰጠኝን አደራ እኔ ማሳደግ ነው ከሱ ጋር። ክብር ለእግዚአብሔር ይሁን። ስለዚህ ደግሞ ዛሬ ለእናንተ እንድበቃ ስላደረገኝ ደግሞ እግዚአብሔር ይመስገን። ስለዚህ ከህይወቴ የተወሰነ ነገር ቆርሼ እነግራችኋለሁ። እንግዲህ በሳሳት ምን ብል bear with me እሺ። በቃ በቅንነት ስሙኝ። በቃ በቅንነት የትምህርቴ ርዕስ ዓለምን ወይም በዓለምን ያሉትን አትውደዱ ይላል። መሪ ጥቅሳችን 1 ዮሐንስ 15-16 ያለው ነው። ዓለምን ወይም በዓለም ያሉትን አትውደዱ። በዓለም ያለው ሁሉ እርሱ የሥጋ ምኞትና የዓይን አምሮት፣ ስለ ገንዘብ መመካት ከዓለም ስለሆነ እንጂ ከአባት ስላልሆነ ማንም ዓለምን ቢወድ የአባት ፍቅር በእርሱ ውስጥ የለም ይላል። እንዴ ሜርሲ ተሳስተሽ ነው እንዴ ሮንግ ነው እንዴ እንትን ጉባኤው እንዳትሉኝ። አይኖ ጌታን እንደምትወዱ። ስለዚህ አንዳንድ ጊዜ ደግሞ አንዳንድ ነገሮችን ክሊር እንድናደርግ ነው ዛሬ በዚህ ርዕስ ላይ ይዤ የመጣሁት ማለት ነው። ስለዚህ ለምን ብትሉ እናንተ
በጣም የምታጓጉ ናችሁ ለጌታም ለዓለምም ለሰይጣንም ስለዚህ you are in the battle ማለት ነው ወደዚህም ስለዚህ አንዳንድ ጊዜ አንቲሲፔት እንድታደርጉ የሚገጥማችሁን አሁን ከዚህ በኋላ ከአርሚ ብትወጡ ስራ ዓለም ላይ ትገባላችሁ it's another ደግሞ ሌላ ዓለም ነው ስለዚህ የተወሰነ ነገሮችን ምንድነው ዓለምን መውደድ ምክንያቱም ባይ ዲፎልት እንደዚህ ስናያት ዓለም የሆነች ታጓጓለች ይላሉ ብልጭልጭ ነች ዓለም ብልጭልጭ አታላይ ምናምን ይላሉ እና እንዳትሳቡ በሚል ነው ፍሬሙን እንትን የምንለው ማለት ነው የምንነጋገረው ክብር ለእግዚአብሔር ይሁን ዓለምን መውደድ ምን ማለት ነው አንድ የእግዚአብሔር ሰው ሲናገር ሰማሁትኝና አንድ ታሪክ እንደዚህ አለ አንድ ሰውዬ ወደኔ መጣ አለ ፓስተር አለኝ አለ አቤት I have a mistress አለ mistress you know mistress ምንድነው አማርኛው ውሽማ አለኝና ለምንድነው ውሽማዬ ከሚስቴ ጋር እማትስማማው አለው ከዛ እዛ መጋቢው በጣም በቃ ራሱ እንደምንም ተቆጣጣረና ምን ማለት ነው ስለው የኔ ሚስቴ አለ ከሚስቴ ጋር ስቴብል የሆነ በጣም ጥሩ የሆነ ኑሮ ነው የምኖረው ከዚህ ሚስትረሴ ጋር ግን it's exciting ነው በጣም ደስ የሚል ነው ኢንጆይ ነው my wife is kind of boring ነገር አለው ማለት ነው ጋስጄ መለስኩት አለ ግን እቺን ምሳሌ ተጠቀምኳት መጥፎ ምሳሌ ብትሆንም እንነጋገርበታለን ከሷ ጋር ስቴብል የሆነ ሪሌሽንሺፕ ነው ከሚስትረሴ ጋር I want something spicy nowadays ብዙ ወጣቶች እናንተ ታውቃላችሁ they want both world ዓለምም ጋር ይፈልጋሉ እሁድ ሃሌሉያ ፕሮግራም ይመጣሉ ይካፈላሉ ቅዳሜ አርሚ ይሄዳሉ ከዛ በኋላ አርብ ደግሞ ፍራይዴ ትንሽ እሚሉ አሉ እና አንዳንድ ጊዜ ወጣትነት ባይተሰልፍ let me try eager ትሆናላችሁ ይሄ ምንድነው what's going on እዛ ያለው ዓለም ምንድነው እዚህ ስም የሆነው ነገር ምንድነው ለምን እግዚአብሔር ብቻ ዴቪልም እኮ ያመጣል አይደል ከዚህ በፊት ፕሪፕሬዠር ላይ አስተምራቸዋለሁ ይገፋቸዋል ጓደኞች እንትን እኮ ኮንሰርት አለ ለምን አትሄጂም አንቺ ችግር የለም እኔንም ከዓለም ያወጡኝ ከእግዚአብሔር ቤት ያወጡኝ እንደዛ ነውና ምንም ችግር የለም ሜርሲ አንቺ እኮ አትጠጪ ምን ችግር ውሃጂና በቃ ዝም ብሎ ዳንስ ትወጂለ እና ኮሪዮግራፊ ትሰሪለ አንዳንዴ ያው ምንም ችግር የለም it's okay ምናምን ይሏችኋል you know እናንተ ግን ስትሮንግ የሆነ ነገር ይኖራችኋል ደግሞ አላችሁ አምናለሁ ግን ስለዚህ ሁለቱንም እችንም ያኛውንም ዓለም ይፈልጋሉ ማለት ነው አያችሁ ዛዴቭን ምንም ችግር የለበትም ሳይድ ቺክ ለመሆን ማለት ነው ምንም ችግር የለም you have God ችግር የለም በጌታ ነሻ it's okay እግዚአብሔርን ያዡ እኔንም ግን ያዥኝ because church made it's boring እንዴት አሁን ሙሉ ቀን ቸርች ትቀመጫለሽ በቃ ትንሽ ነካ አድርጊውና ደግሞ ከኛ ጋር ፈታበ ሲኒማኒ because he likes to be your mistress እግዚአብሔር ግን ቀናተኛ አምላክ ነው እግዚአብሔር እኔ በጣም ደስ የሚለኝ ነገር እግዚአብሔር በጣም ቀናተኛ አምላክ ነው ፍቅር ስትሉ ለምሳሌ እናታችንን አባታችንን እንወዳለን አይደለ ወደ እናት ወደ አባት ፍቅር አይደለም ማወራውን እናንተ ስታድጉ ሚኖረው ነው ሶ ምንድነው ሰይጣን ሁሉ ጊዜ ምንድነው የሚሆነው እግዚአብሔርንና እኔንም ያዙኝ በቃ it's okay ከቸርች ላይፍ ስቴብል ነው አይደለ ይሄ ደግሞ ስፓይስ ነው ትንሽ ፈን አለው በጣም ኩል የሆኑ ጓደኞች ይኖራችኋል ፌመስ ትሆናላችሁ ይላችኋል አንዳንድ ጊዜ ለብዙ ነገር እንድትጋለጡ የሚያደርጋችሁ ነገር ምንድነው ሰይጣን he is okay እግዚአብሔር ግን ቀናተኛ አምላክ ነው either him or not ኮምፕሮማይዝ አያደርግም እኔ ለምንድነው ግን እግዚአብሔር ኮምፕሮማይዝ ማደርገው በእያንዳንድ ጊዜ አስባለሁ በእኔ ማለት ነው በእናንተም
ለምን እንደሆነ ታውቃላችሁ? የተከፈለላችሁ ዋጋ ኮምፕሮማይዝ የሚደረግ አይደለም። you see ያለውን የሆነ ትርፍ ነገር አይደለም የሰጣችሁ። የሆነ በቃ ማለት እግዚአብሔር የሁሉ አባት የሁሉ ፈጣሪ የሁሉ አምላክ ነው አይደል? ለምን የሆነ በጣም መልካም ሰው ፈጥሮ እሱን አይሰጠንም? አይደለም። እግዚአብሔር የሰጠን ትርፍ ነገር ሳይሆን the one and the only አንድ ልጁን ነው የሰጠን። ያ ደግሞ ጌታ ኢየሱስ ክርስቶስ ደግሞ ለኛ የከፈለው ዝም ብሎ አይደለም፣ ደም ነው የተከፈለልን። ክብር ለእግዚአብሔር ይሁን። የተከፈለልን ደግሞ ክብሩን ትቶ ወደ ምድር ራሱን አዋርዶ ሁልጊዜ መንፈሳዊ አባታችን ይለናል የክርስቶስ ኢየሱስ ትህትና በረት መወለዱ አይደለም፣ ክብሩን ትቶ መምጣቱ ነው። ለኔ አንዳንድ ጊዜ አስባችሁ ታውቃላችሁ? do I really deserve that? ማለት ጌታ ሆይ you know me ማለት እኔን አሁን ለምሳሌ ታቁኛላችሁ አይደል? ግን do you really know me? አታቁኝም። የምታውቁኝ ሌቭል ይለያያል አይደል? ሞር አሁን እናቴ የምታቀኝን ያህል ወንድሜ የሚያቀኝን ያህል ላታቆኝ ትችላላችሁ። ከምንም በላይ ደግሞ እግዚአብሔር የሚያውቃችሁን በላይ የሚያውቃችሁ ሰው የለም። so sometimes I wonder እግዚአብሔር ሆይ do I really deserve እለዋለሁ ማለት ነው። ግን yes ክብር ለእግዚአብሔር ይሁን። አንዴ የመረጣቸውን መረጣቸው። አሜን። ወደ እኔ የመጡትን ከቶ አያስወጣም። ክብር ለእግዚአብሔር ይሁን። It makes me happy to have enough of God not to go to hell, enough of sin so I don't enjoy God. ምን ለማለት ነው? አንዳንድ ጊዜ በቂ ሆነ እግዚአብሔርን እፈልገዋለሁ። ለምን ሲኦል መግባት አልፈልግም። እግዚአብሔርን ደግሞ ምን እላለሁ? ዓለምንም ፈልጋለሁ። ለምን I don't lose my friends እንላለን። በመጽሐፍ ቅዱስ ውስጥ ብዙ ታሪኮችን እናያለን። ከዛ ውስጥ የሎጥ ሚስትን ነው የምናየው ማለት ነው። የሎጥ ሚስት what a privileged woman ሰዶምና ገሞራ በነበረበት ጊዜ it's not because of her, it's not because of her husband በማን ምክንያት ነው? because የሆነ ሰው ስለሚጸልይለት because of አብርሃም ነው ይዳኑት። እግዚአብሔር እድል ሰጣቸው። he gave them a chance። ግን ምን ሆነ? ውጡ ነው በቃ ፍጠኑ፣ ውጡ። ሎጥ መቼም እኮ ያፈራው ንብረት ምኑ ትዝ ይለዋል። ግን በቃ የእግዚአብሔር መልአክ አወጣቸው ነው የሚለው አይደል? ነገር ግን የሎጥ ሚስት የጨው አምድ ሆና ቀረች። አያችሁ ከዓለም ነገር ጋር መጣ። እግዚአብሔር ውጡ የሚለን ሰዓት አለ። ሂዱ፣ ተለዩ። እዚህ ጓደኝነት ውስጥ አልፈልግም ይለናል መንፈስ ቅዱስ። ፋስት ከሆናችሁ ካልወጣችሁ ከተጣበቃችሁ ግን ዋጋ ያስከፍላል። sometimes የሚያስከፍላችሁ ትንሽ ዋጋ ሊመስላችሁ ይችላል፣ ግን sometimes it costs you a lot ብዙ። ስለዚህ ከሎጥ ሚስት የምንማረው ነገር ወደ ኋላ አትመልከቱ ካለ እግዚአብሔር አትዩት፣ አትንኩት፣ አትድረሱበት። አንድ ሜንተር ከማደርጋቸው ወጣት መካከል አንዷ ምን አለችኝ? ሴት ነችና የፖርኖግራፊ ሱሰኛ ነችና እንዴት ነው የገባሽው ብዬ ጠየኳትኝና ፖፕ አድርጎ ነው አለች ማስታወቂያ። አንድ ቀን በቃ ስልኬ ላይ ስክሮል እያደረኩ ሺዝ በጣም ንጹህ የምትሏቸው አይነት በቃ እንዲስተው ምስኪን የምትሏቸው እና ፖፕ አደረገ። እዛ ኪዩሪዮሲቲ ነው why not I check are you older than 18 ሲላት yes ምን ሆነ? እኔ ከእግዚአብሔር ቤት የወጣሁትን ልንገራችሁ። ብዙዎቹ እጅ ስላወጣችሁ እኔም ቴስቲሞኒን መናገር አይሰለቸኝ፣ እናንተም መስማት አይሰለቻችሁ ማለት ፍሬዝ ጋር ምንድነው የሆነው? እኔ ውስጥ የተደበቀ የዘፈን ፍቅር ነበር በጣም እና ድሮ when I was like 14 15 ምናምን ያለው ቤት ማጽዳት በጣም ወዳለሁ እኔ። ከዛ ቤት ሳጸዳ እንግሊዘኛ ዘፈን ድብልቅ አርጌ ከፍታለሁ ማለት ነው። እናቴ ትመጣና እናንተ ምንድነው ይሄ ነገር ዘፈን ነው ትለኝ። አረ ይሄው ጂሰስ አለኮ እና
ከዛ ያ በጣም ራፕ ነበር የምሰማው ሂፕ ሆፕ ነበር የምሰማውና በጣም ስለሚፈጥን እንግሊዘኛም ከሰማችሁ በጣም እንግሊዘኛ ጎበዝ ካልሆናችሁ you wouldn't understand ከዛ ይሄው ጂሰስ ይላል ከዛ አባቴ እንደዚህ ነገራት ምናምን እናቴ እኔ ደስ አላለኝም ትላለች ኧረ ታያት ይሄ ቆንጆ ነው ለቋንቋ ቆንጆ ነው ይላታል ማለት ነው you see ቸርች እኮ ሄዳለሁ ግን በቃ ሰማለሁ ከዛ እንትን አይፓድ ነበረችኝ ምን ነው ሳቃችሁ አይፓድ ነበረችኝና ሰው ጊፍት የሰጠኝ ሙሉ ዘፈን ነው ከዛ ቸርች እየሄድኩኝ በር ድረስ ዘፈኔን ጥጥት አድርጌ ኤርፎኔን አውልቄ ክትት አድርጌ የዛኔ ደግሞ አጭር ነበረች ሴርሞናን ተካፍዬ እወጣለሁ ማንም አያውቅም you see that love ነው ምንድነው ሁሉ ጊዜ ሰይጣን ፖክ የሚያደርጋችሁ አቴምፕት የሚያደርጋችሁ ምንድነው የዘፈን ፍቅር ነው የጓደኛ ፍቅር ነው የመጠጥ ፍቅር ነው አንዳንድ ሰው የሲጋራ ፍቅር ነው ሲያዩት ደስ ይላልና እኔ መጀመሪያ ጊዜ ሲጋራ ሳጨስ የሚገርማችሁ wrong relationship ውስጥ ነበርኩኝ እግዚአብሔር ይመስገን ከዛ ስላስወጣኝ ክብር ለእግዚአብሔር ይሁን ምን አለኝ how wicked people are ቶታቸው እንዴት እንደሚገባባቸው ሜርሲ አለኝ ከዛ እንደዚህ የተሰበሰብን የሆኑ ሴቶች አሉ በጣም በቃ ማለት ዘናጭ ናቸው ያምራሉ they are so cool ማለት ነው በእኔ ስታንዳርድ cool ከዛ ምናምን እና ያጨሳሉ በቃ እየተሳሳቁ ያጨሳሉ ምናምን ደስ አይሉም ማለት እኔ በጣም ሴት ልጅ ታጨስ ደስ ትለኛለች አለኝ ከዛ ሽንቶት ከትቼ ማለት ነው ምን ሆነ ላይፌ ምን ማለት ጀመርኩ ብቻዬን እየሄድኩ መለማመን I want to be cool I want to fit in በነገራችን ላይ እኛ ፊት እንድናደርግ አይደለም ጌታ ይሰራል ስታንድ አውት እንድናደርግ ነው ክብር ለእግዚአብሔር ይሁን we don't fit in ለምን ፊት እናደርጋለን እግዚአብሔር ሲሰራን በቃ ውጡ በቃ we stand out ክብር ለእግዚአብሔር ይሁን ስለዚህ ውጡ ተው ወደ ኋላ ተመለስ ላለን ነገር እግዚአብሔርን ታምነን መቀጠል አለብን ማለት ነው the battle of your heart ምንድነው ልባችሁ ውስጥ ውጊያው እናንተ ውስጥ ከዚህ በፊት የነበረን ትሬኒንግ ላይ ብዙ ጥያቄዎች ጻፉልኝ ብዬ ነበርና ከዛ ውስጥ ከተጠየቀው ጥያቄ hatred በቃ እኔ ጥላቻን እንዴት ማውጣት እችላለሁ የሚል ጥያቄ ከመካከላችሁ የጠየቀኝ ሰው ነበርና አያችሁ ልባችን ውስጥ ብዙ አይነት ትግሎች አሉ ምንታገላቸው አንድ ኢሞሽናችን አለ ገብጋባነት አለ መካድም ሰውንም መካድ አለ ከነዚህ ውስጥ ነው እናንተ ወጣቶች የምትታገሉት ስለዚህ ሁሉ ጊዜ እግዚአብሔር ወዳየላችሁ አላማ እስከምትገቡ ድረስ it's always a battlefield ነገር ግን አትፍሩ እግዚአብሔር አሸንፎታል አሜን ሌላው ደግሞ ኤሳው ብኩርናውን ሸጠ ዘፍጥረት 25 ከ29 እስከ 34 ላይ እንድታነቡት ፈልጋለሁ ኤሳው ከዘላለማዊ በረከት ይልቅ ጊዜያዊ ረሃብን ከፍ አድርጎ ይመለከት ስለነበረ አምላክ የሰጠው ርስት በአንድ ሳህን ወጥ ለወጠው ከዓለም ጋር ምንም አይነት ስምምነት አታድርጉ ከማያምን ሰው ጋር it's okay we're just friends ትላላችሁ we're just friends ትላላችሁ ስምምነት አታድርጉ ሁሌ ሾርት እናመረጋቸው አሳጥሯቸዋል ምንድነው እኛ ትሬድ የምናደርገው መቼም ዛሬ ስለ ምስርና ስለ ቀይ ወጥ ምናምን ላውራ አይደለም አይደለ ምን ነው ራባች እንዴ ክብር ለእግዚአብሔር ይሁን ምንድነው ዛሬ ባይናችሁ የሚቀልባችሁ ነገር ኤሳው ከምንም ነገር መጀመሪያ በክሩናውን ከመሸጡ በፊት ባይኑ ነው የቀለለበት ቸርች መምጣት የሚቀልባችሁ ከሆነ ትረስት ሚ የሆነ ቀን ታቆሙታላችሁ መምጣት ስለዚህ ምንድነው ባይናችሁ ላይ መጀመሪያ የሚቀለው ነገር ከእግዚአብሔር ጋር ጊዜ ማሳለፍ ኔትፍሊክስ ማየት ሙቪ ማየት ረጅም ሰዓት አቤት ተከታታይ ፊልምማ ከጀመራችሁ እስቲ በጣም ተከታታይ ፊልም የሚወድ በጌታ ፊት አቤት ጻድቅ የጻድቃን ጉባኤ it's okay let's be honest let's be brutal honest ጌታ ፊት ፊልም የሚወድ ማን ነው ፊልም የሚወድ የማይወድ ልበል እንዴ ክብር ለእግዚአብሔር ይሁን አያችሁ አንዳንድ ጊዜ
ምን ይሆናል መሰላችሁ እኔ አሁን ድሮ በጣም ፊልም ወድ ነበር አሁን ፊልም ራሱ እኔ ጊዜውም የለኝም ማይበት እንደዚህ የምትሆኑበት ጊዜ አለ ወይዘው ሶ ምንድነው ከዛ ኔትፍሊክስ እንድታይ ወይ ደግሞ ጉጃራ ታያላችሁ ተግባብተናል እና ምንድነው it's okay to watch movie እኔ I'm not ኃጢአት ነው ምናምን ምል ሰው አይደለሁኝ ፐርሰናሊ ማለት ነው ባላንስ አድርጉት የምታዩትን ፊልም ምረጡ for ብዙ አይነት ሪዝን የምታያቸው ፊልሞች አሉ በነገራችን ላይ ክርስቲያኖች ስትሆኑ ማለት ነው የሆነ ማለት እናንተ you are army አይደላችሁ በጣም እግዚአብሔር እናንተ ውስጥ ያስቀመጠው ነገር ትልቅ ነውና የሆነ በቃ እኔ ፒኪ ነው መሆን ያለባችሁ በጣም ፒኪ ይሄ ፊልም አሳገ ምንድነው ምናምን ዝም ብሎ አሰስገሰሱን ሃሌሉያ what a word አሰስገሰሱን አይደለም የምታዩት ክብር ለእግዚአብሔር ይሁን አሜን ስለዚህ ምንድነው የምታደርጉት ሙቪ ስታዩ ቢ ሴሌክቲቭ ሶሻል ሚዲያም ስትጠቀሙ ቢ ሪዝነብል ሶ እግዚአብሔር እናንተ ላይ ትልቅ ማለት ይሄ አርጉት አታርጉት ልል አይደለም ዛሬ መጣሁት ክብር ለእግዚአብሔር ይሁን ፒዩሪቲን ደግሞ ፍለርት እንድታረጉ it's okay flirt ምን ችግር አለ I can flirt because I feel like I'm pretty enough if I flirt if he likes me back አይደል ምትሉት don't flirt with me so ምንድነው እንደዛ ነው የሚያደርጋው you know አንዳንድ ጊዜ ሴቶች we have what is that anyways pointy in a short የናንተ ኮንፊደንስ የናንተን ቢዩቲ ዲፋይን የሚያደርገው የሆነ ሰው wow you are so pretty ስላላችሁ አይደለም የሆነ ሰው ደግሞ ሙካስታምሪ በእናትሽ ደናነሽ ባለሽ አይደለም you know የናንተ ቢዩቲ is within you it's inside ከውስጥ የሚወጣ ውበት ነው ወደ ውጪም ጎልቶ የሚታየው ክብር ለእግዚአብሔር ይሁን ምን ይላል መጽሐፍ ቅዱስ ምሳሌ 31 ውበት ሐሰት ነው አይደል ደምግባትም ከንቱ ነው እግዚአብሔርን የምትፈራ ሴት that's the beauty አሜን እግዚአብሔርን የምትፈራ ሴት is the most beautiful ሴት ለዓለማዊ አሁን እንደዚህ ጌታን ለማቅሰው ብነግሮ really ምናምን ይላል አይ ኖ I need to fill up my lips ምናምን ይሏቸዋል ombre ምናምን lip filler ምናምን ያስፈልገኛል የሆነ ቦቶክስ ምናምን አይደል am I talking yes ተነቃቅተን ክብር ለእግዚአብሔር ይሁን ግን ያ አይደለም የናንተን ቢዩቲ እንትን የሚለው ማለት ነው ዓለምን መውደድ ሲባል ምን ማለት ነው አመንዝሮች ሆይ ይላል ዓለምን መውደድ ለእግዚአብሔር ጥል እንዲሆን አታውቁምን እንግዲህ የዓለም ወዳጅ ሊሆን የሚፈቅድ ሁሉ የእግዚአብሔር ጠላት ሆኗል ብላክ ኤንድ ዋይት እኔ አይደለም ያልኩት ብሉ ኪዳን ነው እንዳትሉኝ አዲስ ኪዳን ነው ያዕቆብ አዲስ ኪዳን ነው አናርዲ አይደል ትክክል ሶ የእግዚአብሔር ዓለምን የሚወድ ምን ይሆናል የዓለም ወዳጅ ሊሆን የሚፈቅድ ሁሉ የእግዚአብሔር ጠላት ሆኗል ዲሳይድ አድርጋችሁ ወስናችሁ የምትኖሩት ኑሮ ነው ዓለምን ወደዳችሁ አልወደዳችሁ ብሎ የሚወስነው ማለት ነው ባይ ዘ ዌይ ዓለም እንትን አላት የሆነ ሚጥል በፍቅር የሚጥል ነገር አላት አፍዝዛ ደንግስ ግን in Jesus name እናንተ ላይ አይሰራም አሜን ከዓለም ፍቅር የሚበልጥ የክርስቶስ ፍቅር ልባችሁ ውስጥ ጥቅጥቅ ስላለ አንሰማም አሜን ስለዚህ ግን ምንድነው ሁሉ ጊዜ ምን ሆኑ ንቁ ሁሉ ጊዜ be conscious ብዙ ጊዜ ክርስቲያን የዚህ ዓለም ልጆች ይላል መጽሐፍ ቅዱስማ በጣም they know how to live በጣም they're so smart ሽጥት ነው የሚያደርጓችሁ ከተጠጋጋችኋቸው ማለት ነው ገብታችኋል እናንተ የሆነ ቦታ ውስጥ ገብታችሁ በየዋህነት የምትሄዱት ኤክስትራ ማይልስ አሉ በየዋህነት it's okay no እሷ እኮ እንደዚህ ነው ግን አንዷ ቤስት ፍሬንዷ በጣም ቤስት ፍሬንዷ ለሆነ ሰው ሸጣት ትሄዳለች የኛ ግን ክርስቲያን ወጣቶች ሲሆኑ ምንድነው በኢየሱስ እንደዚህ ማለ እንዴ አለ there are people እንደዚህ አይነት በቃ የዋ ምንም ማታቅ በእግዚአብሔር ቤት ያደገች ሴት ንጥቅ አርጎ ለመሄድ የሚሮጥ ክብር ለእግዚአብሔር ይሁን ይሄ ደግሞ ተመቷል አሜን ምክንያቱም እናንተ ናችሁ ነቅታችሁ ሌሎችን የምታነቁት ክብር ለእግዚአብሔር ይሁን አባካኙ ልጅ
ይሄ ሁሉ ጊዜ ታቆታላችሁ የጠፋው ልጅ አባካኙ ልጅ ይላል። ሉቃስ 15:11-24 አቤት አጥኑት። የሰጧችሁን ጥቅሶች ፕሊስ አጥኗቸው። የዓለም ነፃነት ብዙውን ጊዜ ወደ ባዶነት ያመራል፣ ነገር ግን የእግዚአብሔር ፍቅር ያድሳል። ፍሪደም ምን ይሏቸዋል ጓደኞቻችሁ? አንቺ ምንድን ነው የምታካብጂው? አረ ፈታ በይ። I hate this word። አሁን የሚጠቀማሉ እንዴ? እኛ ድሮ አረ ፈታ በይ ሜርሲ ምንድን ነው እንዴ? ምንድን ነው የምታካብጂው ይላሉ። አሁን እንደዛ ነው አይደለም? ተቀይሯል ወይ? አያችሁ ፈታ በይ ማለት ምን ማለት እንደሆነ ታውቃላችሁ? የታሰራችሁበት የክርስቶስ የፍቅሩ ገመድ አለ። ያንን ፈታ አርጊው። ኢትስ ኦኬ የተከለላችሁበት የእግዚአብሔር አጥር እሷን ንቀያት ማለት ነው። ስለዚህ ቢ ኬርፉል። ምክንያቱም እግዚአብሔር ከማይሆኑ ሰዎች ጋር ስንጠም ባይዘው የዚህ ሁሉ የዓለማዊነት ከእግዚአብሔር ቤት መጥፋት መውደቅ ምናምን it's a peer pressure result ነው ብዙ ጊዜ። ስለዚህ ቢ ኬርፉል ከማን ጋር እንደምትመርጡ ወዳጅ። አንድ ጥናት እንደሚለው ሄዶኒክ ትሬድሚል የሚል ጽንሰ ሐሳብ እንደዚህ ይላል። እኔን ያጠቃኛል ብዙ ጊዜ እኔ ላይ ሞክሬያለሁ። አዲስ ዕቃ ከገዛው ማለት ነው በቃ እንዴት እንደምንከባከብ ለምሳሌ ልበላችሁ። እኔ ማግ ወዳለሁና ማግ አዲስ ማግ ካለ እንዳትጠጡብኝ፣ በዚህ ማግ እንዳትጠጡ የኔ ነው በቃ ላለሁ። ምን እስኪሆን ድረስ ነው ፍቅሩ እስኪወጣ አጋጥማችሁ አያውቅም? እና ብዙ ሰው ደግሞ መኪናም መግዛት ሊሆን ይችላል። መጀመሪያ መኪና የገዛ ጊዜ ማለት ነው አይልጠውም ራሱ እንትኑን አይልጠው ስትገቡ ማለት ነው በላስቲኩ ነው። እና አዲስ መኪና 00 እንድርች ይገባቻል። ከዛ ትንሽ ቆይቶስ ምን ይደረጋል? ይላጣል። ከዛስ እንደውም በቃ ሌላ ጨርቅ ይደረግ። ከዛ በክት ትላለች መኪና ማለት ነው። ገጥሟችሁ ከሆነ አይ ዶንት ኖ። ሶ ይሄ ሐሳብ ምንድነው? አዳዲስ ነገሮችን ኤክሳይትድ እንሆንና ግን እዛ ትሬድሚል ውስጥ እንመለሳለን። እዛ the first በቃ ኖርማል ይሆንብናል ነው። ሶ ምንድነው ብዙ ጊዜ ወጣቶች ሄደው የማይመጡት ለምን መሰላችሁ? ይሄ ኤክሳይትመንቱ በቃ ዋው እስቲ ምናምን ወይኔ ከሱ ጋር በሆን ይሉና ይሄዱና ከዛ ያ ነገር ቅዝቅዝ ሲል ለመመለስ it takes humility። በጣም ትሁት መሆን አለባችሁ። ከዛ በቃ ከዛ ዲፕሬሽን ውስጥ ይወድቃሉ፣ ብዙ ነገር ውስጥ ማለት ነው። ሶ ምንም ነገር እጃችሁ ውስጥ ቢገባ ወንድሞች አዲስ ጫማ ሲገዙ አይታችኋል? ጆርዳን ኮነማ በቃ ምናምን እቺ ትወለወላለች። በቲሸርት ራሱ መጠቅለል ነው የሚቀራቸው። ይቀመጣል ይወጣ። አዲስ ካልሲ ራሱ ማለት ነው። ከዛ በኋላ የሆነ ጊዜ ማለት ነው ኳስ ተጫውተውበት ተራግጠውበት ነጩ ግሬ ሆኖ ታገኙታላችሁ። ሶ እንደዚህ ነው በቃ ምንም ነገር አዲስ በህይወታችሁ ምንም ነገር አዲስ ነገር ቢሆን የሆነ ጊዜ ነው። ከዛ በኋላ በቃ ኖርማል ይሆናል ማለት ነው። ስለዚህ አያጓጓችሁ። እኔ ስለ ዓለም ላይ ስላለው ነገር ማወቅ ከፈለጋችሁ እኔ ፐርሰናሊ እነግራችኋለሁ። ምንም የሚያጓጓ ነገር የለም። አንዳንድ ጊዜ let me tell you one thing ማለት ነው። እግዚአብሔር የሚፈልገው አንድ ሜርሲን ነው። 30 ሜርሲ አይደለም የሚፈልገው። የሆነ ጊዜ እኔ እንትናን አንድ አገልጋይ እኔ ማንነው ቤንሂንን መሆን ፈልጋለሁ፣ ቤንሂንን አርገኝ ያለ ይጸልያል። አንድ አገልጋይ ማን እንደሆነ አይፎርጋት። ከዛ ጌታ ምን አለ መሰለህ? ምን ሆነሃል ልጄ? እኔ የምፈልገው አንድ ቤንሂንን ነው። በቃ የራስህ ጸጋና የራስህ ነገር ሰጥሃለሁ አለው። እና ምን ልላችሁ ፈልጌ ነው ሁሉ ጊዜ በቃ እኔ ካለሁና እግዚአብሔር እኔን ከተጠቀመላችሁ በቃ አያጓጓችሁ። if you have any question anytime አስቆሙኝና ሜርሲ እንደዚህ ምንድን ነው በሉኝ። ስታገኙ እነግራችኋለሁ። ምንም አዲስ ነገር የለም። ስለዚህ እናንተ እንዳትወድቁ ነው የምነግራችሁ ማለት ነው። ስለዚህ እየወደቃችሁ ዋጋ ከፍላችሁ ብዙ ነገር አታችሁ፣ ጤናችሁን አታችሁ፣ ክብራችሁን አታችሁ አትምጡ። ኢናፍ በእኔ ይበቃችኋል። የኔ ላይፍ ግን ተማሩት። it's an open book። ክብር ለጌታ ይሁን።
ማቴዎስ 6:19 እስከ 21 እንደዚህ ይላል። ብልና ዝገት በማያጠፉት ሌቦች ቆፍረው በሚሰርቁት ዘንድ ለእናንተ በምድር ላይ መዝገብ አትሰብስቡ። ነገር ግን ብልም ዝገትም በማይጠፉት ሌቦች ቆፍረው በማይሰርቁት ዘንድ ለእናንተ በሰማይ መዝገብ ሰብስቡ። መዝገብ ባለበት ልብህ በዚያ ይሆናል ይላል እግዚአብሔር ቃል። ምን ለማለት ነው? ይሄን ጥቅስ በጣም ነው የምወደው። የቱ ጋር ነው ልባችሁ ያለው? እግዚአብሔር ጋር ነው? ጓደኞቻችሁ ጋር ነው? የሆነ ቦታ ነው? where is it? ይሄ ማለት ምን ማለት ነው? the most time spend የምታደርጉበት time is where your heart is። ገብቷችኋል? ለምሳሌ ሶሻል ሚዲያ ላይ በጣም የምታጠፉ ከሆነ ያው ሜቢ ኮንተንት ክሪኤተር ምናምን ልትሆኑ ትችላላችሁ፣ ዩቲዩበር ልትሆኑ ትችላላችሁ፣ ብዙ አይነት ነገር ግን ከእግዚአብሔር ይልቅ ምን ይላል ዳዲ የሆነ ጊዜ ሲያስተምረን nobody is busy, it's a matter of priority ነው የሚለው። አሁን እኔ ለልጄ ቢዚ ነኝ አይደል? ለባሌና ለልጄ ቢዚ ነኝ ቤቴ። ለምን? I choose to be here. let me tell you አንድ ነገር፣ ሲዝን አለ። እግዚአብሔር የሚሰጣችሁ ሲዝን አለ። it's your season, use it wisely. you know የሆነ የሚሰጣችሁ እግዚአብሔር ሲዝን አለ። ፌቨር የሚሰጣችሁ ጊዜ እግዚአብሔር በቃ oh no she can do it የምትባሉበት ጊዜ አለ። ያንን ማለት ነው ለነገ ስንቃችሁ ስለሆነ በደንብ use it now። ሴል ግሩፕ ላይ የሆነ ትንሽዬ አሳይመንት ተሰጣችሁ፣ do it diligently, wholeheartedly። ከዛ የሆነ ቀን እኮ አለ አይደለ? የሆነ ቀን ደግሞ ማችሉበት ደግሞ ጌታ የሚፈልጋችሁ ለሆነ ሲዝን ሊሆን ይችላል። ስለዚህ use it። እዚህ ልባችሁ ያለበት ቦታ ጊዜያችሁን የምታጠፉበት። ፑል ቤትን ፑል ለመጫወት የምታጠፉ ከሆነ ምንድነው ልባችሁ የት ነው? ፑል ቤት ነው። you like game ነው የምትወዱት። ፕሌይስቴሽን PS5 የምትወዱ አላችሁ። በቃ ጆይስቲካችሁን ይዛችሁ በላውንጅ ከዛ ጸሎት ሲሆንስ ጌታ ሆይ በቃ አደራ ህይወቴን አደራ። ስለዚህ የትኛው ነው ስፒክስ አይደል? እግዚአብሔርን ስለመውደድ ነው አይደለም? እና በዓለም ያለውን አትውደዱ ነው። መውደድ ምንድነው? አንዱ it's a verb or a noun ነው? it's a verb። ፍቅር verb ነው። it's an action ነው፣ ድርጊት ነው እንጂ noun አይደለም። ይሄ ስም በቃ መጠሪያ አይደለም። what you do ይናገራል። የምትወዱት የምታደርጉት ነገር ነው የሚናገረው። so if you want to have full-time benefit of Jesus, you must stop being a part-time Christian. what are the benefits? አዲስ ፍጥረት ነን አይደል? እንለለ በአብርሃም በረከት ተባርከናል አላል እንዴ? ምን ነው አልተማራችሁም እንዴ? በክርስቶስ ያገኘናቸው በነፊቶች አሉ አይደለ? እነዛ ሁሉ ለፓርት ታይም ክርስቲያንስ አይደለም። ምን ለማለት ፈልጌ ነው? አይገባቸውም አይደለም ማለት ሳይሆን በቃ ማለት ጌታንም ከዛ ሳይድ ቺክ ክራይስት ከዛ ለሚል አይደለም። ሆል ሃርትድሊ በክርስቶስ ለሆንን ለኛ በታማኝነት ለምናገለግለው it's a blessing ነው። ምክንያቱም የእግዚአብሔር ቃል ምን ይላል? እውነትን ጽድቁን ፈልጎ ነው አይደለ? ሌላ ሁሉ ምን ይላል? ይጨመራል። ተባርካችኋል የሚለው ሲዲ ላይ ዳዲ ሲያስተምር it's a ውሻ ጭራውን ለመያዝ ቢሞክር ይዞራል አጥበል ብሎት ይወርቃታል እንጂ አይዛትም። ምክንያቱም ጭራው ምኑ ላይ ነው? ራሱ ጋር ነው። so blessingጋችሁ በክርስቶስ የምታገኙት በረከት ሁሉ it's በቃ እናንተ ውስጥ stored ሆኗል። ነገር ግን give it time ለጌታ give it wholeheartedly። አንዳንድ ጊዜ በትምህርት በጣም ጎበዝ ተማሪዎች ልትኖሩ ይችላላችሁ። አምላክ የሚሆንባችሁ ትምህርታችሁ በቃ church exam no scholarship ነይ apply ያረኩ ነው I don't want to mess up my grades ትላላችሁ። ስለዚህ ፓርት ታይም ክርስቲያኖች መሆን የለብንም።
እችን ቅድም ስላልኳት አልፋታለሁ። ዓለምን ለምን አንወድም? ለምንድን ነው ዓለምን ማንወዳት? አያችሁ ፓርት ታይም ክርስቲያን ማለት ፓርት ታይም ክርስቲያን ማለት 50-50 ለእግዚአብሔር 50 ለሌላ ነገር 50 ለዓለም ሊሆን ይችላል፣ ለራሳችሁ ሳቲስፋክሽን የምታገኙበት ነገር ሊሆን ይችላል። እግዚአብሔር የምነግራችሁ ነገር 50-50 አይፈልግም። you know let me tell you one secret እግዚአብሔር በዘመናት ሁሉ he's looking for someone የሆነን ሰው ሊጠቀምበት ይፈልጋል። እግዚአብሔር ጌታ ማን ልላክ ይላል? እግዚአብሔር እኔን ላከኝ ይላል አይደል? መጽሐፍ ቅዱስ ይፈልጋል። እግዚአብሔር God is looking for someone still ማለት ነው። ይሄ ደግሞ ዓለም አይታችኋል አይደል? በጣም messed up የሆነ ነው። የጌታ መምጫው በጣም እየቀረበ ነው። God is looking for someone ሊጠቀምብን ግን የሚፈልገው ማንን እንደሆነ ታውቃላችሁ? available የሆነ ሰው ነው የሚፈልገው። are you available ለእግዚአብሔር available ናችሁ ወይ? መክብብ 2:10-11 የንጉስ ሰለሞን ባዶነትን እንመለከታለን። ምን አለ ሰለሞን? ሀብት ነበረው። ባይዘዌ እናንተ ወጣቶች ናችሁ፣ ትሰራላችሁ፣ ትበለጽጋላችሁ። you can be whatever you want to be as long as ማይንዳችን ፑት ካደረጋችሁ። ግን ምን ይላል መጽሐፍ ቅዱስ? እንደ ሰለሞን አይነት ጥበበኛ የለም። ሰለሞን እኮ በህልሙ ተኝቶ ማለት ነው ምን ሲፈልግ ሲጠይቅ የሚጠይቀው እግዚአብሔርን ምንድነው? wisdom ተኝቶ በህልሙ ማለት ነው። እንዴት ጥበበኛ እንደሆነ ማለት እስራኤል በጣም ፕሮስፐር የሆነችበት ጊዜ ነው። አያችሁ ከዛ ግን ምን አደረገ? በጣም በቃ ከመከማቸቱ የተነሳ ምን አደረጉት? ሴቶቹ ምን አደረጉት? ለአማልክት አሰገዱት አይደል? አሳዝንም ሰለሞን። ስለዚህ ምን ልላችሁ ፈልጌ ነው you might have ብዙ ነገር ሊኖራችሁ ይችላል። you can be the famous girl in the school campus, the popular one ምንም ልትሆኑ who's pretty in this ምናምን ብትባሉ እንትና የምትባሏት ሊሆን ይችላሉ ማለት ነው። ነገር ግን ማለት ነው የምነግራችሁ don't fall in love with it. don't fall in love with it. አሁንም እግዚአብሔር ኢያሱ 24:14 አሁንም እግዚአብሔርን ፍሩ፣ በፍጹም በእውነተኛም ልብ አምልኩት። አባቶቻችሁን በወንዝ ማዶ በግብጽ ውስጥ ያመለኳቸውን አማልክት ከእናንተ አርቁ፣ እግዚአብሔርን አምልኩ ይላል እግዚአብሔር ቃል። የሚገርማችሁ ሁሉ ጊዜ ስለ እስራኤላውያን ሳስብ ሁሉ ጊዜ ዳዲ ሜንሽን ያደርገዋልና እነሱን ከግብጽ ለማውጣት ኢዝሊ ነበራል። እግዚአብሔር በተአምራቶች አድርጎ አወጣቸው። ግብጽን ግን ከነሱ ለማውጣት ቴክስ 40 ዓመት። የሚገርማችሁ 40 ዓመትን አልወጣ ስላለቻቸው አልወረሱ። what a waste አይደል? what a waste። እኔ ደግሞ ስለ እስራኤልና ስለ እግዚአብሔር ሳስብ ሆዴ ብብት ይላል። ሆነስትሊ አንዳንድ ጊዜ መጽሐፍ ቅዱስ ስታነቡት እንደዛ አትሆኑ ማለት የከፈለላቸውን ዋጋ ያደረገላቸውን ነገር ትላንት ታምራይቶ ነገ የሆነ ነገር ይሆነ እና በቃ ማለት እንዴት አይነት አጉረምራሚ እንደሆኑ እግዚአብሔር ግን ስቲል በቃ ወደ ኢያሱ ይሄዳል። ካሌብና ኢያሱ ጥቂት ነው የወረሱት። ያ ሁሉ ወጥቶ አምላካቸው በኤርትራ ባህር አስቡ ባህር ተከፍሎ ቀደም ትሬድሚል ብያቸዋለሁ አይደለ? የሆነ ነገር ኤክሳይት ያደርጋችሁና መልሰው ይሆናል። ልክ እንደዛ ነው ይሆን። ያንን ታምራይታው ከዛ በትንሽ ነገር ከዛ ምን ይሻለናል አሉ። የግብጽ ሽንኩርት አሁን ካልጠፋ ነገር ሽንኩርት ያው ግብጽ ያው በኢትዮጵያ ስለምት የኛ ሽንኩርት ነው ብዬ ያው
አንዳንዴ አስባለሁ የኛ ሽንኩርት እንደዚህ ጣፍጣል እንዲለን። ክብር ለእግዚአብሔር ይሁን። ምን ልላችሁ ፈልጌ ነው ዶንት ሚስ ኢት። አንዳንድ ጊዜ የእያንዳንዳችሁን ብጠይቃችሁ የራሳችሁ የሆነ ቴስቲሞኒ ይኖራችኋል። ከእግዚአብሔር ጋር ኢንካውንተር ይኖራችኋል። ያስወጣችሁ የወሰደ በቃ የሆነ ነገር አለ። ግን ከዛ ነገር ጌታ ሂዱ 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 ብሎ መርቶ ካወጣችሁ በኋላ don't miss that. Go on. You don't know ከፊት ለፊት ምን እንዳለ አታውቁም። just go on. ወልጄ ተኝቼ ንገራችሁ ፖስት ፓርተም የሚባል ነገር ታውቃላችሁ? አቤት የጄኔሬሽን እኮ so fast ነው። ክብር ለእግዚአብሔር ይሁን። ፖስት ፓርተም የሚባል አለና ከወለዳችሁ በኋላ የሚገጥማችሁ እንደ ዲፕሬሽን አይነት ነገር ድባቴ እና እኔ በጣም አልቃሻ ሆንኩ። በጣም እኔ ድሮም እንደዚሁም በጣም ኢሞሽናል ፐርሰን ነኝ። በጣም አልቃሻ። ከዛ አንድ ቀን ማለት ነው ወጣሁን መኝታ ሳሎን ወጥቼ ሌሊት 9 ሰዓት ነው ቁጥ ብዬ እና ስሩዳት ምንድን ነበር ሰይጣን እንትን የሚለኝ እኮ እንትና እኮ ብትኖር እኮ ጓደኛሽ እንትና ብትኖር እንትና እኮ ብትኖር በቃ የለም ደግሞ የድሮ ጓደኞች የት ነሽ እንዴት ነሽ ደህና ነሽ ወይ በቃ ልክ ኢቭን እንኳን ወልጄ መውለዴን ሲሰሙ ሮጦ ነው የመጡት ጓደኞቼ ማለት እንትን ሊሉኝ ሊፈትኑኝ እኮ ነው ሰይጣን። እግዚአብሔር ይገስጽ አልኩት። ከዛ አንዳንዴ እንድታጉረመርሙ ሰይጣን ምንም አላማ የለውም እንድታጉረመርሙ ነው በረከታቸው ዲን አልኩኝ። እኔ እግዚአብሔር በክብር ሕይወት ቤተክርስቲያን ብዙ ሺህ ጓደኛ አልሰጠኝም አልኩ። እውነቴን ነው የምላቸው። የኔ ቴስቲሞኒ በጣም ብዙ ነው። ኢቨን ሳገባ እንኳን ነው የምላቸው 1 ብር ለሰርግ ያላወጣሁ። በቃ እኔ ቸርች ውስጥ በማውቃቸው ሰዎች ናቸው የተዳርኩት። ክብር ለእግዚአብሔር ይሁን። በቃ ይሄ ነው አንድ ብር ምን ልበላችሁ ሞሮኮ ባዘስቲ ምናምን አለ የሙሽራ እሱ አልቀረ ምንም በቃ ምን ሃኒሙን አልቀረኝ ምን አልቀረ በቃ ጌታ ሲንከባከበኝ። ከዛ ምን አደረገ ጌታ እኮ ምንም እኔ ጓደኞቼን ሁሉ ትቻቸዋለሁ ስላችሁ ትቻቸዋለሁ። ክብር ለእግዚአብሔር ይሁን። ለምን መሰላችሁ? መጀመሪያ ከወዳጅ በላይ የሚጠጋጋውን ወዳጅ አገኘ ኢየሱስ። ሲከፋኝም ማወራው ሲጨንቀኝ አረ ጌታ ሆይ እምለው ማለት ነው። then I'm in love with him ከሱ ጋር። ከዛ በተረፈ ደግሞ በብዙ ወንድሞችና እህቶች ባርኮኛል። አሁን እሷ የሆነ ነገር ሆነች ብትባሉ ማን ነው ፈጥኖ የሚደርስልሽ? አርሚያቲም እንዴ ቤተክርስቲያን ነው። የሆነ ነገር ስትሆኑ these are the real ወዳጅ የሚሆናችሁ ማለት ነው። ስለዚህ በቃ እዛ የተዋችሁትን ነገር ዶንት ሉክ ባክ። ብዙ ወጣቶች የምንቸገረው በጣም ፍለርት እናረጋለን ከሰይጣን ከኃጢአት ጋር ፍሊሲን ሁልጊዜ መጠበቅ ያለባችሁ 2 በር አለ። የአይንና የጆሮ በራችሁ ድፍን ሰው የሚያሙ ጓደኞች ካሏችሁ ሀሜተኛ ነው የምትሆኑት። ወንድሙን ያማ ደግሞ ነፍሰ ገዳይ ነው ይላል እግዚአብሔር ቃል። ወንድሞች ኳስ በጣም የሚወድ ወዳጅ ካላችሁ ምንድነው የምትሆኑት? ኳስ ወዳጅ። ከዛ ማለት ነው ቸርች እኮ ማለት ነው ዛሬ ከኋላ ነው የምቀመጠው። ዛሬ አርሚ ጋር አልቀመጥም ከኋላ። ከዛ ልክ ሰው ቆሞ ሲያመልክ ሹልክ ብሎ ሄዶ ኳስ አይቶ ምናምን የሚመለስ ይኖር ይሆናል አላውቅም። ገብቷችኋል አይደለ? ስለዚህ ኃጢአት ላይሆን ይችላል ይሄኛው፣ ግን ፍቅራችሁን የሚወስድባችሁ ነገር ነው። it's a 50-50 ጌም ነው። ፖርኖግራፊ ጋር ዶንት ፍለርት። የሆነ ሰው እንደዚህ ልላክላችሁ እንደዚህ ሲላችሁ ነው ማለት ያለባችሁ። ስትሮንግ የሆነ ጋርድ ያስፈልጋችኋል። don't let down your guards። በቃ አቋም ሊኖራችሁ ይገባል። እንደ አርሚ እንደ ዩዝ እንደ ወጣት በቃ ኖ እኔ እንደዚህ እኔ ጌታ ነኝ ነው ማለት ያለባችሁ። ኦኬ the more decision ናችሁን ሜክ ስታደርጉ እግዚአብሔር ደግሞ ያገዛችሁ። አያችሁ ድሮኔ ማለት ነው ዝም ብሎ በስጋ ይመስለኝ ነበረ። ታውቃላችሁ መውጣት ፈልግ ነበረ ዓለም ላይ እልም ብያ ዓለማዊ ሆንኩኝ።
አመንዝሮች ሆይ ዓለምን መውደድ ለእግዚአብሔር ጥል እንዲሆን አታውቁም? እንዲሁ የዓለም ወዳጅ ሊሆን የሚፈቅድ ሁሉ የእግዚአብሔር ጠላት ሆኗል ይላል። ቅድም ነግሬያለሁ። የእግዚአብሔር ፈቃድ ሮሜ 12:2 የእግዚአብሔር ፈቃድ እርሱ በጎና ደስ የሚያሰኝ ፍጹምም የሆነውን ምን እንደሆነ ፈትናችሁ ታውቁ ዘንድ በልባችሁ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ። አንዳንድ ሰዎች እዛ ጋር ናቸው። አንዳንድ ሰዎች ወይ አይገቡም ወይ አይወጡም። አጥር በቃ ዛሽ ዳርጋ ወደ እግዚአብሔርም ወደ ዓለምም የሆነ በቃ ዳርጋ ይሆናሉ። ከእግዚአብሔር ጋር ህብረት ብቻ ሳይሆን ሊኖረን የሚገባው አክብሮታዊ ፍራቻም ሊኖረን ይገባል። ሬቨረንስ ሪሌሽንሺፕ ብቻ ሳይሆን we need to have reverence። ወይ እናታችሁ ወይ አባታችሁ ወይ መንፈሳዊ አባታችሁ ሁሌ እየሄደ አንቺ ነይ ተመለሽ ምናምን ይለናል እንዴ? አይለንም። የሚያቆየን ባይዘዌ ማለት ነው ከእግዚአብሔር ጋር ጥብቅ አድርጎ የሚያቆየን እግዚአብሔርን ጄኒዩንሊ መውደድ ነው። ጄኒዩንሊ ሜክ ሹር ኢየሱስ ክርስቶስን ከልባችሁ እንደምትወዱት እግዚአብሔር አምላካችሁን እንደምትፈሩት። ኖ ኖ ኖ ኖ ኖ ኖ አምላኬ ያየኛል፣ ኖ ኖ ኖ ኖ እኔ ለእግዚአብሔር የተለየው ናዝራዊ ነኝ የምትሉበት when nobody is around ማንም ሳያያችሁ ሜክ ሹር እሱ ጌታ ራሱ በቃ ያዝንላችኋል። ልጄ እኮ ነይ ይላችኋል። ሶ ሜክ ሹር ከእግዚአብሔር ጋር ሬቨረንስ እንዳላችሁ ሪሌሽንሺፕ ብቻ ሳይሆን ማለት ነው። አያችሁ አገልግሎት ላይ አብራችሁ ከምታገለግሉት ሰው ዴማስን ታውቃላችሁ። አንዳንዴ ጥሩ ሰዎች እንኳን ሊንሸራተቱ ይችላሉ። ከጳውሎስ ጋር አብሮ የሚሰራው ዴማስ በኋላ ይህን ዓለም ስለወደደ ተወው። ሁለተኛ ጢሞቴዎስ 4:10 ላይ አለ ታነቡታላችሁ። በጣም ወደው ጥቅስ ነው። ማርቆስ 8:36 ሰው ዓለምን ሁሉ ቢያተርፍ ነፍሱን ቢያጎድል ምን ይጠቅመዋል ይላል። ሁሉ ጊዜ ዓለምን የሚያስወድደን ነገር ሁለቱንም ዓለም መውደድ ነው። you know you like the attention the social media ዝም ብሎ በቃ አንዳንድ ጊዜ እዚህ ቸርች ስትመጡ ማኪያቶ ነው የምትጠጡት። አንዳንዴ በቃ እንጠጣ ይሏችኋል፣ ሲናጭስ ትላላችሁ። አሁን ደግሞ በጣም እግዚአብሔር ይገስጸው ሰይጣን መቼም ወጣቱን ለማጥፋት ማለት ነው። እንዲሁ እኛ እንኳን እኮ ማለት ነው ወጣቱን ለማዳን ይሄን ያህል ተክተን አንሰራ። the devil is working so hard አይተኛም። in case if you don't know አይተኛም። እናንተን ለማጥመድና እንትን ለማለት is working so hard። እናንተ ናችሁ ጌታ ደግሞ God is equipping you equip ያረጋችሁ ነው፣ ያበረታችሁ እንትን ያላችሁ ነው። ከእግዚአብሔር ጋር ጥብቅ አድርጎ የሚያስይዛችሁ ነገር አንዱ ምንድነው? አብን መጀመሪያ መውደድ። ማርያምና ማርታ ሉቃስ 10:38-42 ላይ እንደዚህ ይላል። እናንተ አንብቡት። የማርታና የማርያምን ታሪክ ታውቁታላችሁ። loving God is greater than hustling for approval። አንዳንድ ሰዎች አፕሩቫል ነው። wow I'm sorry I'm not judging ግን በጣም ንጹህ የሆነ ነገር እንዲኖራችሁ ስለምፈልግ ነው። እና I've seen a lot of things በእግዚአብሔር ቤት ከመጣሁ ማለት ነው። ረጉድ አረ ነገር ዓለምም የለም የሚያስብል ነገር ግን ምንድነው የናንተ ግን እናንተ ፊክስ አይናችሁን ጌታ ጋር አፕሩቫል አይደለም። ከሊደሮቻችሁ የምታገኙት አፕሩቫል አይደለም። እናንተ a good Christian የሚያደርጋችሁ መልካም ወጣት የሚያደርጋችሁ it's not that። እናንተን መልካም የሚያደርጋችሁ ምንድነው? loving God ነው። በሙሉ ልባችሁ ማለት ምድር ከፍ ዝቅ ብትል በቃ የእግዚአብሔር ፍቅር ሙጭጭ የምትሉ መሆን አለባችሁ። it's greater than። ብዙ ሰው ግን አይታችሁ እንደሆነ በቃ ይሄ ሰውኛም ስለሆነ ሊሆን ይችላል የሰው ዋው እሷ እኮ የምትገርም ሊደር ነች፣ ዋው እሷ እኮ የምትገርም ዘማሪ ነች፣ ዋው በቃ so requires ምን ልላችሁ ፈልጌ ነው ለሰዎች አፕሩቫል ሳይሆን አትሙቱ ለሰዎች አፕሩቫል love God
favor will follow you. I'm telling you. እግዚአብሔርን genuinely ከወደዳችሁት ጸጋ አካምፓኒ ያረጋችኋል። ምን ይላል መጽሐፍ ቅዱስ? እግዚአብሔርን በሚፈሩት ዙሪያ መላእክቶች ይሰፍራሉ ነው የሚለው። You see, if you want angel working for you, and ስለጠራችኋቸው አይደለም. It's because you are fearing God. እግዚአብሔርን ስትፈሩ ነገሮች ሁሉ ለመልካም ይሰሩላችኋል. So make sure you have the reverence. በነገራችን ላይ አገልግሎትን መውደድ ብቻ አይጠቅማችሁ። አንዳንድ ጊዜ ምን እንሆናለን? በጣም አገልግሎታችን እንወዳለን. we don't have any personal ከጌታ ጋር ምንም እኮ ነው ማለት ጠዋት ተኝተን ለሁድ ጠዋት ጸሎት ለመምራት ከመጣ ምን ልላችሁ ፈልጌ ነው ምንድነው መታችሁ እንድታገለግሉ ያደረጋችሁ ምንድነው? what is the intention? is it ጌታ? by the way, this is the ሌሊት 9 ሰዓት ተኝቼ እንደዚህ ከተነገረኝ ቀን ጀምሮ this is what God wants me to tell you. በጌታ ፊት honestly ምናገር መንፈስ ቅዱስ በጣም በእርጅ ሲያደርገኝ ነበር። ይሄ ነው loving God እና እግዚአብሔርን መውደድና እግዚአብሔርን አገልግሎትን መውደድ አታለያዩዋቸው። በት ምንድነው የሚቀድመው? እግዚአብሔርን መውደድ። እግዚአብሔርን ስለምትወዱ ነው ፕሬየር የምትመሩት። እግዚአብሔርን ስለምትወዱ ነው የእግዚአብሔርን የተቀደሰ ጉባኤ በአምልኮ የምትመሩት። እግዚአብሔርን ስለምትወዱ ነው ትንንሽ ሴል ግሩፕ ላይ ታምናችሁ ቴሌግራም ላይ ፕሬየር የምትመሩ። አንዳንዱ ሚውት አድርጎ አይጸልይም እኮ ሚውት አድርጎ ይላል አለ ይባላል። ዋይ ሷማ ትጉነች ይባላል። ግን she sleeping። ምን ልላችሁ ፈልጌ ነው if you love God ማገልገልን ከወደዳችሁ ነገ ትልልቅ አገልጋይ ትሆናላችሁ። ትልልቅ አገልጋይ የምትሆኑት ግን እንደ ዳዲ የሚያምር ሱፍ ለመልበስ መሆን የለበትም። you see የከፈለው መስዋዕትነት ብዙ ነው ይላል አይደል? ከዚህ ሱፍ ጀርባ ብዙ ሞቶችን ሞታለን ይላል ሁሌ አይደል? ብዙ ነገር አልፎበታል። ብዙ ብዙ ነገሮች መተው ማዕበሉም ሄዷል፣ ጎርፉም ሄዷል። ንቅንቅ ያላረጋው ለምንድነው ፍሎሪሽ የሚያደርገው አሁን? it's because you love God. እግዚአብሔርን በጣም ነው የሚወደው መንፈሳዊ አባታችሁ። ስለዚህ ኤግዛምፕል ምሰሏቸው አይደል የሚለው? መጀመሪያ ክራይስትን ምሰሉ በቃ። ከዛ ደግሞ በመልካምነት የሚመሯችሁን ምሳሌ የሚሆኗችሁ ሰዎች እያያችሁ መምሰል ነው። ስለዚህ አገልግሎትን መውደድና እግዚአብሔርን መውደድ በጣም የተለያየ ነገር ስለሆነ አንድ አድርጓቸው። first love God, then love serving him. በእግዚአብሔር ደስ ይበል የልብህን መሻት ይሰጣል። I'm watching my watch. በእግዚአብሔር ደስ ይበል የልብህን መሻት ይሰጣል ይላል መጽሐፍ ቅዱስ። don't worry, make sure you love God. He will give you the desire of your heart. እኔ በጣም ነው ይሄን ቃል ሞደ not your prayer by the way ማለት የጸለያችሁትን የለመናችሁትን ምናምን እሱ ሳትጠይቁት ገና trust God, love him. He will give you the desire. የልባችሁን መሻት ለሰው ያልነገራችሁትን እናንተ ብቻ የምታውቁት አንቺና ጌታ ብቻ የምታውቁት ያን ይሰጣችኋል። make sure you love God. ዓለምን ሳይሆን እግዚአብሔርን መውደዳችሁን ብቻ እርግጠኛ ሁኑ። a full time Christianity, it cannot come with a part time dedication. ለክርስቶስ የሆነ ከትምህርቴ በኋላ ጸሎት አረጌታው እንዴ ጸሎት አለብኝ ጧት ጉባኤ መሃል ጸልይል እንዴ ለጸሎት ሰዓት ደርሳለሁ ቤት ግን በቃ እዛ እንገናኝ ምንለው አይደለም። make sure you give it time. you can be mediocre መሆን ትችላላችሁ but if you want to be great, invest time ጌታ አገር ስር መፍትሄ ያለው ሁሉ ነገር የጥያቄያችሁ ቁልፍ ያለው ጉልበታችሁ ላይ ነው። spend time ከጌታ ጋር። አያችሁ ለዓለም ለጓደኛችሁ ከምትሰጡት ፍቅር በላይ ለእግዚአብሔር ልትሰጡት ይገባል። ከጓደኛችሁ ካፌ 2 ሰዓት 3 ሰዓት አረመሸ እስቲ ራይድ ይዘን እንሂድ ብላችሁ ትሄዳላችሁ። እግዚአብሔር ጋርስ ምን ያህል ታይም ነው የምታሳልፉት? ማቴዎስ 6:24 ለሁለት ጌቶች መገዛት የሚችል ማንንም የለም። ወይ አንዱን ይጠላል ሁለተኛውን ይወዳል፣ ወይ አንዱን ይጠጋል ሁለተኛውን ይንቃል። እግዚአብሔርና ገንዘብን፣ እግዚአብሔርና ጓደኛን፣ እግዚአብሔርና ሶሻል ሚዲያ፣ እግዚአብሔርና
ክተቱበት። ገንዘብ የምትለዋ not only ገንዘብ መገዛት አትችሉም ይላል። መዝገብ ባለበት ልብህ በዚያ ይሆናል። ሁለት ቦታ ነው የተጻፈው፣ ማቴዎስም ላይ ሉቃስም ላይ። ማቴዎስ 6:21 ሉቃስ 12:34። አንድ በን የሚባል እንደዚህ አለ፣ Jesus is worth everything that you are afraid of losing። በቃ በዚህ ቅጠል ጌታ you are worth it, he is worth it, live it። በቃ ለጌታ ተውለት። ጓደኛ የማይጠቅም ጓደኛ ከራእያችሁ እግዚአብሔር ካሰበላችሁ ነገር ወይኔ እንደዚህ ቁጭ ብሎ የሚያስተምረኝ ባገኝ ኖሮ በጣም ብዙ ነገር ሉዝ አላደርግም ነበር። you see የሆነ ታይም ላይ you will lose something, but make sure ምንድነው ሉዝ የምታደርጉት? are you losing God, a purpose in your life? ምንድነው ሉዝ የምታደርጉት? እንደነገርኳችሁ ነው። ለሆነ ነገር ቢዚ ስትሆኑ ለሆነ ነገር ደግሞ አቬለብል እየሆናችሁ ነው። he's worth it። ዛሬ በምንም አይነት ውስጥ ብትሆኑ አንዳንድ ሰው pathological liar ነው፣ ዝም ብሎ መዋሸት ነው። እንደዚህ አይነት ነገር ውስጥ ብትሆኑ leave it. Jesus is worth it. Jesus is worth it. Amen. Still let's say Jesus is worth it. He is worth everything. ጊዜያችሁ ወርዝ ያደርጋል። ታይማችሁ ላይፋችሁን ወርዝ ያደርጋል። ምን ላድርግ? ላሳጥረው። መጀመሪያ ልብህን ጠብቅ። ልብሽን ጠብቂ። ሽሺ። አንዳንዴ ቅድም ብያለሁ don't flirt with sin, flee። ዘፍጥረት 39:7-12 አንብቡት። ዮሴፍ ከፈተና ሸሸ። አረ ምናም ብሎ አልታገለም። አምጪ ልብሴን ኮቴን እንዲያምጪ ምናምን ብሎ አላለም። ሄደ በቃ ሸሸ። ግን ወርዝ ያደረገው ምንድነው? it's glory, it's prime minister። ብዙ ዓለማትን ማዳን ነበረ። ክብር ለእግዚአብሔር ይሁን። እቺ ነገር there's a thing እኔ አግኝቻው ነውና 30 days of detox ይባላል። ዲቶክስ ያው ታውቃላችሁ ከውስጣማ መርዛማ ነገር ማውጣት ነው። ምን ላድርግ? ለ10 ቀናት ጠላትን ትሪገር የሚያረግ ኢንስታግራማችሁ ላይ አይጂያችሁ ላይ ሊሆን ይችላል፣ ቲክቶካችሁ ላይ ሊሆን ይችላል። ፕሊዝ ቢ ኬርፉል። የጆሮና የአይን በራችሁን ዝጉ። ዲቶክስ ለማድረግ ከፈለጋችሁ አንፎሎ አርጓቸው። አንዳንዶች አለ እናንተን ትሪገር የሚያደርጉት አላብራራው። ከ11 እስከ 20 ቀን ደግሞ ሪፕሌይ 15 ደቂቃ ስክሮል የምታደርጓትን 15 ደቂቃ ለጌታ ለእግዚአብሔር ቃል ስጡት። ከዛ ከ21 ቀን ጋር ፋስት ታደርጋላችሁ። ከዛ ግራቲቲዩድ ጆርናል የሚባል ለፊ ነው ማለት ነው። ምንድነው ዛሬ ታንክፉል ይሆንኩት እግዚአብሔር ስላደረገልኝ ግሬትፉል መሆኑ የምታመሰግኑበት ትንሽ ኖትቡክ ይዛችሁ ጻፏት። within 30 days ሞከሩት። ይሄን ሬሲፒ ነው። praise God። እኔ አግኝቼው ነው ከጠቀማችሁ ብዬ ነው ያመጣሁት። የዳንኤልንም ታሪክ እንድታጠኑ ለሁላችሁም ዳንኤል 1:8-16 እምቢ የምትሉት ነው የምትሉት ነገር ሊኖር ይገባል። ምክንያቱም የእግዚአብሔር ፍቅር is በጣም great. a small choice to reject the world lead to a big blessing. ሪጀክት አርጓት ዓለምን። ሃሌሉያ። ሪጀክት ይቻ አልፈልግም ኖ ማለት እንዴት ደስ እንደሚል ሜክሲኮ እንደዚህ ነች ብሎ ለሞደው ሰው ቢናገሩ ነው እቺ ምንጭ ወረኛ እንደዚህ አይደለችም ቢልና አለበልዬ ብሰማኔ ደስ አይለኝም? how much God ዓለምን ሪጀክት ስታደርጉ the moment heaven praise ያረጋቸዋል። it's a blessing። ለልጄ blessing የጸለየችው ጸሎት አይደለም የልቧን መሻት ስጧል ይላል። ክብር ለእግዚአብሔር ይሁን። ኢየሱስን ምረጡ። አንድ ታሪክ ላጫውታችሁና I have 8 minutes እነግራችኋለሁ ስለዚህ ሰው። ይሄ ጂም ኢሊየት ይባላልና ሚሽነሪ ነው። ይሄንን አባባል ያለው እሱ ነው። he is not a fool who gives what he cannot keep to gain what he cannot lose. Amazing።
ምንድነው የሆኑት ሚሽነሪ ሆነው ሄዳሉ 5 ሆነው ማለት ነው እና ሚሽን የሚያደርጉት በጣም ይሄ ትራይብ ላይ ናቸውና በጣም በጦር ነው የገደሏቸው የተገደለው ሞቷል ወርልድ ዋይድ የሚያነቃቃ ብዙዎችን ወደ ሚሽነሪ እንዲሆኑ ኢንከሬጅ ያደረገ ኢንስፓየር ያደረገ ነው እና ለዛኛው ትራይብ በጣም የማይደረሱ ትራይብ ናቸው ለነሱ ወንጌልን ነገረ ከዛ ገደሉት ማለት ነው you know what happened ሚሽነሪ ሆነው ነው ሄዱት then እሱ ከሞተ በኋላ ሚስቱ ልጆቹ ወንድሙ ምናምን ተመለሰው ሄዱ to go there ገዳዮቻቸው ጋር እና ያንን ትራይብ በወንጌል አዳረሱት you see የክርስቶስ ፍቅር ምን እስከመሆን ነው አሁን አሜሪካን ትቶ ይሄዳል አይደም እንኳን አሜሪካ አዲስ አበባን ጥሎ አይሄድም ምን ልላችሁ ፈልጌ ነው የክርስቶስ ፍቅር ልባችሁ ሲነካ የመጨረሻ የምትሆኑት ሚሽነሪ ነው የመጨረሻ የምትሆኑት you will give your life for Jesus ወደዛ ያደርሰን አሜን አሜን በቃ ይሄኮ what a privilege እኔ አንዳንዴ ክርስቲያኖች ተገደሉ ምናምን እስቲ ድምጹ ነው ምናምን ብሎ ሶሻል ሚዲያ ላይ ይራገባል እኔ ደግሞ ጌታ ሆይ ታድለው እላለሁ እውነት ጌታ ምስክሬን ታድለው it's a privilege ስለዚህ የክርስቶስ ፍቅር ልባችሁ ላይ ጥልቅ ሊል ይገባል when you are in love የምትወዱት ሰው you can በቃ ሰዓታት እኔ አሁን ማለት ነው በቃ ልክ አሁን ምን ሜርሲ ልክ ከዚህ ፕሮግራም እንዳለቀ ምን ታረጊያለሽ ብትሉኝ መጀመሪያ ስልኬን አንስቼ እንዴት ናችሁ ነው የምለው ባሌና ሜክ ሹር እንዴት ነህ እላለሁ ልጄን እንዴት ነው እላለሁ because I love them how much more ስለዚህ ዓለምን እንዳትወዱ የሚያደርጋችሁ ነገር it's not preaching አይደለም it's not my teaching it's not በቃ ምንም አይደለም it's the love of Christ የክርስቶስ ፍቅር ጥቅጥቅ ብሎ ውስጣችሁ ሊሞላ ይገባል ኢየሱስን ደግሞ እንመርጣለን አሜን በምንም ነገር አትታሰሩ በምንም ነገር ከታሰራችሁ በፍቅሩ ገመድ ታሰሩ ከታሰራችሁ በፍቅሩ ገመድ ውስጥ ታሰሩ ለማንም ሰው አትንበርከኩ ከተንበረከካችሁ ለኢየሱስ ተንበርከኩ ለኢየሱስ ማለት እኔ ሃሌሉያ አንድ ቃል አንብብላችሁና እኔ መስቀል ላይ ምናምን የሰራው ስራ ብዙ ጊዜ ኢየሱስ እንባል የተገረፈው ምናምን ነው አይደለ እኔ ኢየሱስ ብዬ ሳስብ የሚመጣልኝን ልንገራችሁ ሁሌ ማለት ነው የሞተልኝ ሁሌ አስባለሁ ሞር ደግሞ ማለት ነው ራእይ መጽሐፍ ላይ እንደዚህ ይላል ራእይ 1 ቁጥር 12 እንደዚህ ይላል የሚናገረኝን ድምጽ ለማየት ዘወራልኩ ዘወር ብዬ 7 የወርቅ መቅረዞች አየሁ በመቅረዞቹ መካከል የሰው ልጅ የሚመስል አየሁ እርሱም እስከ እግሩ ድረስ ልብስ የተለበሰ ደረቱ በወርቅ መታጠቂያ የታጠቀ ነበር ራሱ የራሱም ጸጉር እንደ በረዶ ነጭ የበግ ጸጉር እንደ በረዶ ነጭ ነበሩ አይኖቹም እንደ እሳት ነበልባል ነበሩ እግሮቹም በእቶን የተነጠረ የጋለና ሲመስሉ ነበር ድምጹ እንደ ብዙ ውሆች ድምጽ ነበር በቀኝ እጁም 7 ከዋክብት ነበሩት ከአፉም በሁለት ወገን የተሳለ ስለታም ሰይፍ ወጣ ፊቱም በኃይል እንደሚያበራ እንደ ፀሐይ ነበር that's the Jesus we want to see that's the Jesus we want to see አያምርም ኢየሱስ ማለት በጣም he's so beautiful በጣም he's worth ዛሬ እናታችን ብንተው አባታችን ብንተው ማለት ቀላል ነው ግን በቃ ይሄን የምናደርገው በስጋችን ሳይሆን በእግዚአብሔር ጸጋ ነው አሜን ያ የእግዚአብሔር ጸጋ ያ የክርስቶስ ፍቅር ከነካችሁ ዓለማዊ ምኞትን ስጋን ከነመሻቱ እነ ጳውሎስ እኮ PhDያቸውን ትተው ለኛ የተረፉት it's because of the love that's Christ that's the encounter ምን አይነት ኢንካውንተር ነው ከጌታ ጋር ያላችሁ think አስቡ ወጣቶች ልትሆኑ ትችላላችሁ አሁን እናንተ ስራ መማር ምናምን ሌሎች ይችላሉ ግን there's a big picture ጌታ ያዘጋጀላችሁ ዝም ብሎ አይደለም እንደዚህ ኢንቨስት የሚደረግባችሁ ዝም ብሎ አይደለም እንደዚህ በቃ መንፈሳዊ አባታችን ራሱ አይኑ እናንተ ላይ ነው you know ለምን ይመስላችኋል እግዚአብሔር ሐሳብ የእግዚአብሔርም አይን እናንተ ላይ ስላለ ነው he is worth it give it time በቃ ጊዜ ስጡት በቃ ጌታን
በቃ አትሽሹት። አንዳንዴ ቤታችሁ ሆናችሁ አንዳንዴ ቤት ውስጥ የሆነ ሰው መጥቶ ዝም ብላችሁ ቁጭ የምትሉበት ነገር አለ። አንዳንዴ የሚደብራችሁ ሰው ከሆነ የምትወዱት ሰው ከሆነስ talk to him. you don't need to ተንበርክካችሁ ሆነሽ ጊዜ ላይ ሆነ ይችላል walk and talk to him። አያችሁ ኢየሱስ ታማኝ ነው በምንም። እኔ እንግዲህ አዳዲስ እዚህ መካከል ከኛ መካከል አዳዲስ የሆናችሁ ካላችሁ let me tell you ተነደፉ በፍቅሩ በኢየሱስ ፍቅር ተያዙ። ኢየሱስ ማለት ቆሻሻን አራግፎ እኔ ሰው የሚያምንብኝ ሰው አልነበርኩም፣ ሰው የሚወደኝ ሰው አልነበርኩም because I choose wrong direction. don't choose ጌታን ምረጡት። አያችሁ እሱ ነው ህይወታችሁን የሚያሳምረው፣ እሱ ነው ፌቨር የሚሰጣችሁ፣ እሱ ነው የህይወታችሁ ትርጉም። ማንም ባይኖራችሁ ጌታ ካላችሁ he's enough። እኔ ትናንትና ሳስበው ለምን ወደድከኝ ጌታ ሆይ እለዋለሁ፣ ለምን am I worth it እለዋለሁ። እግዚአብሔር ግን ታማኝ ነው። ምንድነው እግዚአብሔር ያደረገላችሁ? ያቺ አንድ ኢንካውንተር ነች ዘላለማችሁን ሪሜምበር እያረጋችሁት የምትኖሩት። ስትደክሙ የሚያበረታችሁ፣ ሲከፋችሁ የሚያጽናናችሁ ያ የቀመሳችሁት የክርስቶስ ፍቅር ነው። ያ የክርስቶስ ፍቅር 10 እየመጣ ላይ ነካካችሁ ይችላል፣ አንዴ ግን ኢንካውንተር ይኖራችኋል። አያችሁ ዛሬ ልታጨሱ ትችላላችሁ። ጭስ ነው ራሳችሁን ነው የሚጎዳው። you're not being cool ግን ጌታ ኢየሱስ እያያችሁ ነው። he's watching you, he's waiting for you። እግዚአብሔር ሰው ይፈልጋል። be that person. I'm telling you በቃ be that person መሆን የምትፈልጉትን ትሆናላችሁ። ኢየሱስ ይወዳችኋል። አሜን። be that person. he's worth it። ጊዜያችሁን ስጡት፣ ተንበርከኩ እሱ እግር ስር። ጄኔሬሽን ነው የሚሰጣችሁ እግዚአብሔር። trust me። አንዳንዶቻችሁ ማይቲ ናችሁ ግን አቅም ያጥራችኋል ለመጸለይ ለመንበርከክ። ዛሬ ለራሴም ነው የምለው ለእናንተ ብቻ አይደለም። እግዚአብሔር ኢንካውንተር ያደርገናል። አሜን። ኤክስፔክት ዛሬ ጀመራችሁት ይሄን አይደለ? ነገ ደግሞ ኤክስፔክት ማለት አንዳንድ ጊዜ መንፈሳዊ አባታችን እጅን ስለጫነ ብቻ አይደለም፣ እናንተ ናችሁ ጎትታችሁ የምታውጡት። love him, he's worth it. I'm telling you ካለሱ የኖርኩባቸውን አመታቶች ይንጠላቸዋለሁ። I wish I can reverse it ግን it's okay. I love him now, he loves me። ምንም ስላረጋችሁ እኮ አይደለም፣ የተገባችሁም ስለሆናችሁ አይደለም። ስትዋሹ እያየ፣ ስታመነዝሩ እያየ፣ ስትባክኑ እያየ the first time አምላክ የተነሳው ለጠፋው ልጅ ነው። wherever you are እቤት ውስጥም ሆናችሁ የጠፋችሁ ብትኖሩ፣ በአገልግሎት ብቻ እየባከናችሁ ነገር ግን ኢንካውንተሩ ከሌላችሁ I'm telling you he's telling you this. he loves you. have an encounter ከሱ ጋር ከመንፈስ ቅዱስ ጋር ከሌላችሁ ለልጅ ልጆቻችሁ የምታወሩት ምንድነው? አሁን በቃ ማለት we want to see Jesus, he's coming። በጣም ጥቂት ጊዜ ነው ያለን ባይዘው ኢየሱስ ይመጣል። I want to see him, I want to go. what are you doing ጌታ ሲመጣ? are you busy for nothing or busy for God? busy loving him። ጌታ ሆይ ጌታ ሆይ የሚሉኝ አለ ኢየሱስ ስላልነው ብቻ አይደለም። ሃሌሉያ ጌታ ኢየሱስ። እስቲ ለመንፈስ ቅዱስ ትንሽ let's be in በመንፈስ እንሁንና let's tell him how much we love him። ኢየሱስ አንተ ነህ የህይወቴ ትርጉም፣ አንተ ነህ ማንነቴ፣ የቆምኩት ባንተ ነው። ካለ ኢየሱስ ህይወት የለም። ኢየሱስን የምናምነው ለዚች ምድር አይደለም፣ በሰማይ in heaven ከሱ ጋር ፊስት እናደርጋለን። ዛሬ የከፈላችሁት አንቺ ጴንጤ ተብላችሁ የተመታችሁለት ኢየሱስ ከጓደኞቻችሁ አይሶሌት ተደርጋችሁ ሊሆን ይችላል because of him ግን we will see him። አሜን ሃሌሉያ
ሼናዲያ ላቦሳካ ተራላባዲያ expect something ነገ ምንድነው የምትጠብቁት? ዛሬ እንዲጀምረናል። በቃ I want to see you Jesus በሉት። በቃ ኢየሱስ የምትሉለት ያ የሚያምረውን ኢየሱስ ነው የምናየው። በመስቀል የተንጠለጠለውን አይደለም እኮ የምናየው። እኛ የምናመልከው እኮ በመስቀል የተንጠለጠለውን ብቻ አይደለም። ዛሬ በክብር እኮ ነው ያለው። ይመጣል ደግሞም ይወስደናል። ግን ጌታ በዚህ ሰዓት ቢመጣ I want to be with him. So have a relationship. ጸልዩ። በቃ ዛሬ ተውት። በቃ ቲቪውን ዝጉት፣ ስልኩን ዝጉት፣ ጓደኞቻችሁን ተዋቸው። በቃ ሰዋቸው። ፍቅር መስዋዕትነት ነው። what do you have እስቲ ለእግዚአብሔር የምትሰውት ነገር ምንድነው? ለፍቅራችሁ ማስረገጫ የሚሆን መስዋዕት ምንድነው? ወጣትነታችሁን ሰውለት ለጌታ ሰውለት። he's worth it በምድርኛ እናከብረዋለን፣ እሱ ደግሞ በሰማይ ከፍ ከፍ ያደርገናል። well done ነው የምንፈልገው ጌታ ሆይ። when we see you Lord, when we see you ስናይ አንተ ታማኝ በጎ ባሪያህ በለን። let's have a relationship with you God. let's have a relationship. oh ጌታ ሆይ expect something tonight spark ይሆናል። tonight ከጌታ ጋር encounter ይሆናል. if you never had one እናት አባታችን ስላሉን ነው እንደ ኢየሱስን እየተከተል ነው። ኢየሱስ የምንለው ከቤተሰብ ስለወረስ ነው አይደለም። እናቀዋለን። ያሳደገን ያቆመን አናልፋቸውም ያልናቸው ሌሊት ያሳለፈን እሱ ነው። ኢየሱስ ስንለው የደረሰልን፣ ኢየሱስ ፈውሰኝ ስንለው የፈወሰ፣ ኢየሱስ አድነኝ ስንለው ያዳነን፣ ድረስልኝ ስንለው የደረሰልን ነው። ሃይማኖት አይደለም። this is the truth. it's not religion, it's the truth. ኢየሱስ ነው የኛ ኢየሱስ። we want you የክፉ ቀን መሸሸጊያችን ኢየሱስ we want you